አንድ ወላጅ ጤናማ ብሩህ ልጅ እንዲኖረው ይፈልጋል። ይህ ፍላጎት ብቻ ሳይሆን እንደ ወላጅ ምን ማድረግ አለበት? ለልጁ ግዴታ ማድረግ ያለበት ነገሮች ብሩህና ጤናማ ልጅ ነገ ስኬታማ የሆነ ልጅ እንዲኖረን ከፈለግን እኛ ከወላጆች ምን ነገሮች ማወቅ ወይም ማድረግ አለብን? ብዙ እናቶች ወይም ብዙ ወላጆች የህፃናትን ወይም የልጃቸውን ችግር አለባቸው ወይስ የለባቸው የሚለውን ነገር ካለማወቅ የተነሳ ልጆች ወይም ገና እንደተወለዱ ጨቅላ ብለን የምንጠራቸው ብዙ ችግሮች ሊታዩ ይችላሉ ወይም ከፍተኛ ጉዳት ሲደርስባቸው ይስተዋላል። ልጅን ጤነኛ አስተዳደግ ለማሳደግ ገና ከተወለደ ጀምሮ ነው ገና ከእናት ማህፀን እንደወጣ ጀምሮ ልዩ የሆነ እንክብካቤ ያስፈልገዋል። በጨቅላ ህፃናት ላይ ግዴታ ማወቅ ያለብን ነገሮች እነዚህን 5 ምልክቶች ካዩ በፍጹም ችላ እንዳትሉ። እነዚህ ምልክቶች በህፃኑ ላይ ምን ጉዳት ያደርሳል፣ እንዴት እንከላከላለን ሚለውን ነገር ሰላም ጤና ይስጥልን። እንኳን ወደ እንማማር የዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ስለ ልጆች አጠቃላይ አስተዳደግና ሁኔታ ስለ ስነ ልቦና የምንማማርበት ቻናል ነው። በጣም ጠቃሚ እውቀት የምታገኙበት ስለሆነ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙ ወላጆች ካለማወቅ የተነሳ ልጆች በተለያዩ ምክንያት ሲጎዱ እናያለን እና ይሄን ቪዲዮ ሼር በማድረግ ላላወቁት እናሳውቅላለሁ። ማንኛውም ጥያቄ ካላችሁ ኮሜንት ስራ አስቀምጡ፣ እመልሳለሁ። በጨቅላ ህፃናት ላይ ማወቅ ያለብን 5 አደገኛ ምልክቶች አሉ። አንደኛ አጠቃላይ የባህሪ ለውጦች። ይህ ማለት ከወትሮ የተለየ የሚያለቅስ ከሆነ ለምሳሌ አንድ ህፃን በጣም የሚያለቅስ ከሆነ እየተባበለ እንኳን ያ ነገር ካላቆመው የሆነ ነገር የሆነ ሪስክ አለ ማለት ነው ብለን መረዳት ይሄ አንደኛው ምክንያት ነው። ሁለተኛ ደግሞ ህፃኑ ከወትሮ የበለጠ የሚተኛ ከሆነ የእንቅልፍ መጨመር። ህፃኑ ለምሳሌ የእያንዳንዱ ህፃናት የራሱ የሆነ ሌብል አላቸው ማለት የራሱ የሆነ ደረጃ አላቸው። አንድ ህፃን ጨቅላ ብለን የምንጠራው ገና ከተወለዳች ጀምሮ እስከ 6 ወር ስንት ሰዓት መተኛት አለበት፣ ከ6 ወር እስከ 1 አመት ስንት ሰዓት መተኛት አለበት የሚለውን ነገር ማወቅ ግዴታ አለብን። ይሄን ነገር ልክ ከሰዓቱ ውጭ የሚተኛ ከሆነ ወይም ደግሞ በጣም ከዛ በላይ ኦቨር የሚተኛ ከሆነ ይሄም አንድ እንደ ምክንያት ሊያሳስበን ይገባል። ሌላው የሙቀት መጠን ለውጦች፣ ትኩሳት። ይህ ማለት ከ3 ወር በታች የሆኑ ህፃናት የሙቀት መጨመር። ለምሳሌ ከ3 ወር የሆኑ ህፃናት ከፍተኛ ሙቀት ካላቸው ምንም ሙቀት ሳይኖር ከፍተኛ ሙቀት ካላቸው ይሄም አንድ ምልክት ሊሆን ይችላል ማለት ነው። ይሄንም በፍጹም ችላ ማለት የለብንም። ሶስተኛው ጡት አለመጥባት። ይህ ማለት መጥባት ባለበት ሰዓት አንድ ህፃን መጥባት ባለበት ሰዓት ትክክለኛ ሆኖ ካልጠባ ወይም ደግሞ ምንም ማይጠባ ከሆነ ይሄም በፍጹም ችላ ማለት የለብንም። መጥባት ባለበት ሰዓት መጥባት አለበት፣ በሌለበት ሰዓት ደግሞ የለበትም። ባለበት ሰዓት ግን ይሄ ህፃን ምንም ለመጥባት ከተቸገረ በፍጹም ዝም ማለት የለብንም። ሌላው ደግሞ ማስመለስ። ለምሳሌ ጡት ሲጠባ ሊሆን ይችላል እያስመለሰው ካስቸገረው ዝም ብለን ዝም ማለት ይሻለዋል ምናምን እያልን ዝም ማለት የለብንም ማለት ነው። ይሄም ክትትል ያስፈልገዋል። ሌላኛው ደግሞ የሰውነት መጠን መቀነስ። ሰውነቱ እያደረ ያንድ ህፃን ከተወለደ ጀምሮ እየጨመረ ነው የሚሄደው ማለት በጣም እየጨመረ ሲሄድ ደግሞ የሆነ ችግር አለው። ግን በትንሽ በሌቭሉ እየጨመረ ካልሄደ ይሄም አንድ ሲምፕተም ነው ማለት ነው። ስለዚህ እነዚህ ነገሮች ካሉ የሰውነት መጠን መቀነስ፣ ማስመለስ፣ ጡት አለመጥባት፣ ህፃኑ ከወትሮ የበለጠ መተኛት፣ የሙቀት መጠን፣ አጠቃላይ የባህሪ ለውጥ፣ መነጫነጭ፣ ማልቀስ ካለው እነዚህ ነገሮች ካሉ ምን ማድረግ አለብን ብላችሁ ልታስቡ ትችላላችሁ። ቪዲዮውን እስከ መጨረሻ እዩት፣ እያንዳንዷን በደንብ እነግራችኋለሁ። ስለዚህ እነዚህ ነገሮች ከታዩ ምን ማድረግ አለብን? በልጆች ላይ ካያችሁ ምን ነገሮች ማድረግ አለባችሁ እንደ ወላጅ? የእውነት አንድ ልጅ ከተወለደ ብሩህና ስኬታማ ነገ ጥሩ ስነ ምግባር ያለው ወይም ጤናማ ከሆነ አንድ ልጅ ሌላ ምንም ነገር አያስፈልግምና ጤናማ ልጅ ለማድረግ እንደ ወላጅ ግዴታ ማድረግ ያለብን ነገሮች አሉ። ስለዚህ እነዚህ ነገሮች ገና ከተወለደ ጀምሮ ልጅን መስራት ገና ከተወለደ ጀምሮ ነው ማለት ነውና እንግዲህ ከጨቅላ ህፃናት ላይ እነዚህ ነገር ካያችሁ ግዴታ ጤናማ ለማሳደግ ምን ማድረግ አለባችሁ? እንግዲህ እነዚህ ምልክቶች ካያችሁ አንደኛ
ምን ማድረግ አለባችሁ ማለት ነው። እነዚህ ነገሮች ከኢንፌክሽን ወይም በጽዳት ጉድለት ወይም በሌላ የመጣ ስለሆነ ሐኪም ማማከር በአንደኝነት ደረጃ ያስፈልጋል። የህፃናት ሐኪሞችን በአንደኝነት ማማከር ይሄ በአንደኛ ነው ማለት ነው። ከምንም በላይ ደግሞ ከኛ ይሄ ነገር ከተከሰተው ወይም ገና ሳይወለድ ማወቅ ያለብን ነገሮች አሉ። ለምሳሌ አንዲት እናት ፕሬግናንሲ ካለች ግዴታ ማወቅ ያለባት ነገር አለ። አንደኛ ጽዳት፣ ኢንፌክሽን በተለያየ ነው ሰውነት የህፃናትን ቦዲ በተለያየ ነገር እያደረገ ሊጎዳ ይችላል። ኢንፌክሽን ማለት ነው። ከፍተኛ የሆነ ጽዳት ያስፈልጋል። ይህን ነገር ማወቅ አለብን ማለት ነው። ንጽህና ስንል እንግዲህ ይሄ ማለት ዳይፐር መቀየር ነው። በዳይፐር የሚመጣ ሽፍታን ለመከላከል ቶሎ መቀየር፣ ለአንድ ሰዓት ያለ ዳይፐር ማቆየት። ለምሳሌ አሁን ዳይፐር ሙሉ ቀን ጧት አድርገነት ማታ የምንቀይረው ከሆነ ወይም ደግሞ በቃ የምናሳድረው ራሱ ከሆነ ይሄም በሰውነታቸው ላይ ሽፍታ ሊያመጣ ይችላል። ይሄም ወደ ኢንፌክሽን ሊቀይር ይችላል። ይሄ ኢንፌክሽን ደግሞ የተለያየ ችግሮችን ያመጣል ማለት ነው። ስለዚህ ዳይፐር በአንዳንድ ሰዓቱ መቀየር ወይም ደግሞ ቢያንስ ቤት በሆነ ሰዓት ህፃናትን ከዳይፐር ውጭ አድርጎ ለአንድ ሰዓት ወይም ለሁለት ሰዓት ዝም ብሎ ማቆየት ይሄ ይመከራል ማለት ነው። ሌላኛው ደግሞ ገላ መታጠብ። ገላቸውን ስናጥባቸው አዲስ የተወለዱ ህፃናትን እትብታቸው እስከሚደርቅ ድረስ በስፖንጅ ማጽዳት ማለት ይሄ ማለት ምንድነው? ከተወለዱ ጀምሮ እትብት የሚባለው እስከሚደርቅ ድረስ ምንም ባናጥባቸው ይመከራል። ምክንያቱም በስፖንጅ ወይም ለስላሳ በሆነ ነገር እየወለወልን እያጸዳን ከዛም በኋላ ብናጥባቸው ይሄ አስፈላጊ ነው ማለት ነው። ከዛ ከተቆረጠ ወይም ከደረቀ በኋላ ብናጥባቸው ምንም ችግር የለውም ማለት ነው። ሶስተኛው ደግሞ የእንቅልፍ ሁኔታ። ይህም በጣም ማወቅ ያለባችሁ ነው። በጀርባ ማስተኛ ወይም የድንገተኛ ህፃናት ሞት ስጋትን ይቀንሳል። ለምሳሌ ይሄ የእንቅልፍ ሁኔታ አንዳንዴ ዝም ብለን መተኛታቸውን ብቻ ልናይ እንችላለን፣ ግን ግዴታ በጀርባ ማስተኛት ያስፈልጋል። ምክንያቱም የድንገተኛ ህፃናት ሞት ስጋትን ይቀንሳል። ለምሳሌ ብዙ ህፃናቶች አንዳንድ ወላጆች ካለማወቅ የተነሳ በጀርባቸው ሊሆን ይችላል፣ በሆዳቸው ሊሆን ይችላል፣ ብቻ መተኛታቸውን ስለሚያዩ በተለያየ ሆነው ሊተኙ ይችላሉ። ግን በጀርባ ማስተኛት ይሄ በድንገት ከሚሞቱ ህፃናትን ይከላከላል ማለት ነው። እና ሁልጊዜ በጀርባቸው መተኛት አለባቸው። በተጨማሪም ሲተኙ ብርድ ልብስ፣ ትራስ፣ ማንኛውም ነገሮች ቶይ ሊሆን ይችላሉ ምናምን ባጠገባቸው ከሌለ ወይም ደግሞ ካለም ቼክ አድርገን ያንን ነገር ማስወገድ ያስፈልጋል ማለት ነው። ሌላው ደግሞ አመጋገብ፣ የጡት ማጥፋት ወይም ግዴታ አለበት 2 አመት መከራ። ለምሳሌ አመጋገብ ላይ አንድ ህፃን 1 አመት ብቻ ምናምን መጥባት የለበትም። ግዴታ የእናት ወተት ወይም የእናት ጡት እስከ 2 አመት ግዴታ መጥባት አለበት። ይሄ ለብሬናቸው በጣም ጥሩ ነው። ለአቴንሽናቸው ኢትስ ቬሪ ኢምፖርታንት። በቃ ለሁሉም ነገር ለቢሄቪየራቸው በጣም ኢምፖርታንት ነውና አንዲት እናት ግዴታ ልጇን እስከ 2 አመት ማጥባት አለበት ማለት ነው። ሌላው ደግሞ ደህንነት ስንል እንግዲህ ብዙ ነገሮች አሉ። ለምሳሌ እየጠባ እያለ እንደዚህ ወደ መታነቅ ነገር ምናምን ነገር ይሄዳልና በዛን ሰዓትም እንዳይታነቅ መከላከል አለብን ማለት ነውና እንግዲህ እንደ አድቫይዝ ማደርጋችሁ አንዲት እናት ልጇ ብሩህ እንዲሆን ወይም አንድ አባት ልጁ ጤናማ ሆኖ እንዲያድግ ከተፈለገ ገና ከተወለደ ጀምሮ ወይም ህፃናት ይሄ ምንድነው ጨቅላ ብለን ምንጠራው ነገር ማለት ነው። ከዛ ጀምሮ ህፃናቱን ወይም ልጁን ግዴታ ማወቅ ያለበትን ነገሮች ገና ፕሬግናንሲ እያለች እናቱ ማወቅ ያለባቸው ነገሮች አሉና ይሄን ነገር በየደረጃቸው ከተወለደ እስከ 6 ወር ከ6 ወር እስከ 1 አመት ያሉትን ነገሮች እያወቀ ከሄደ ያን ልጅ ጤናማ ሆኖ ያድጋል። ብሩህ አስተሳሰብና ጤናማ ሆኖ ያድጋል ማለት ነውና እንግዲህ የዛሬ ቪዲዮ ይሄን ይመስላል። ብዙ እንደተማራችሁበት ተስፋ አደርጋለሁ። በሌላ ደግሞ በአዲስ ቪዲዮ እንመጣለሁ። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ስር አስቀምጡ። ቻው ቻው።